ወይ ህማማት ውስጥ የሚነሱ ብዙ ጥያቄዎች ሲመረመሩ ከነፍስ ጋር ግንኙነት ያላቸው አይደለም። አሁን ጾሙ ሊያልቅ ሲል አንዳንድ ሰው ይመጣና ዶሮ ቢታረደው ስንት ሰዓት ነው ይላል። አሁን ይሄንን ቤተክርስቲያናችን በመጽሐፍ በዚህ ሰዓት ረዱ፣ በዚህ ሰዓት አትረዱ ብላ አላስተማረችም። ምንም ግንኙነት ስለሌለው ከነፍስ ጋር ማለት ነው። ቅዳሴ የሚገባበትን የሚወጣበትን ቅዱስ ሥጋውን ክቡር ደሙን ለመቀበል የምናደርገውን ዝግጅት በጾም ጊዜ እንዴት አድርገን ከእግዚአብሔር ጋር እንደምንገናኝ እና ተርታ አፋ የሚፈጽማቸው የሚያከናውናቸው ነገሮች ስለሆኑ ማለት ነው። እና ብዙ ሰው ጾምን ከዚህ ጋር ብቻ ወይም ከሥጋ ጋር ብቻ ያገናኘዋል። ጾም በራሱ ዓላማው ይሄ አይደለም። ሥጋን ማድከም ሲባል ሥጋ የሚደክምበት ምክንያቱ ምንድን ነው? እንድንታመም ነው? ስራ መስራት እንዲያቅተን ነው? ለሥጋችን ደንታቢስ እንድንሆን ነው? ሥጋችንን እንድናዋርድ ወይም እንድንጾም የተፈቀደበት የተፈለገበት ምክንያት ምንድን ነው? ቁልፉ እና ትልቁ ምስጢር እዛ ጋር ነው ያለው። መነሻ ላይ ያነበብኩት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 22 ወደ ላይ ከፍ ብላችሁ ስታነቡ ከቁጥር 35 ጀምሮ ከነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናችይቱ ትእዛዝ ታላቅ ናት ብሎ ጠየቀው ይላል። ይሄ ራሱን አዋቂ ነኝ ብሎ ያመጻድቅ የነበረ በዘመኑ መስፈርት ሕግ አዋቂ ተብሎ የሚነገርለት ምሁር እና ታላቅ ሰው ወደ ክርስቶስ መጣ። የመጣው ሊፈትነው ነው ይላል ጸሐፊው እንደነገረን። ሊፈትነው ክርስቶስ በዚህ ሰው የሚፈትነው ሰውየው ስለሚመስለው ለመፈተን የቀረበ ወይም ሊፈትነው የመሰለው ስለሆነ በሱ አንቀጽ በሱ ተገብቶ ነው የሚጽፍልን እና ሊፈትነው ቀረበ ክርስቶስን። ይሄ ሰው የሚፈትነው ሆኖ አይደለም። ልክ በማቴዎስ ወንጌል ምዕራፍ 4 ላይ ተመዝግቦ እንደምናነበው ዲያብሎስ በክርስቶስ ፊት ቀርቦ በምድር ላይ በተፈጥሮ የሚታዩትን ዛፉን፣ ሳሩን፣ ቅጠሉን፣ ድንጋዩን፣ ጠጠሩን፣ ብርና ወርቅ ሰው አድርጎ አሳየው ይላል። ክርስቶስ እንደዛ ሆኖ የሚያይለት ሆኖ አይደለም። በተፈጥሯቸው እንዳሉ ነው የሚያያቸው። ነገር ግን ዲያብሎስ ስለመሰለው ይላሉ መተርጉማን እና ይሄም ሰው ስለመሰለው ሊፈትነው በፊቱ ቀረበና ከሕግ የትኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው ይላል። እጅግ በጣም የተወደዳችሁ እና የተከበራችሁ ምዕመናን፣ አሁን ጥያቄ ኖሯችሁ ወደ ካህናት ስትቀርቡ፣ ወደ ሊቃውንተ ቤተክርስቲያን ስትቀርቡ በጣም ጥንቃቄ ማድረግ ያስፈልጋል። ያልተገለጠላችሁ ያልገባችሁ እንድትረዱት የፈለጋችሁትን ጉዳይ ብቻ ይዛችሁ ነው መምጣት ያለባችሁ። መርጣችሁ በትክክል የቤተክርስቲያን አባት ሊቅ መምህር መሆኑን ተረርታችሁ ነው አላፊ አግዳሚውን አይደለም መጠየቅ ያለብን። የጠመጠመው ሁሉ ቤተክርስቲያንን የሚወክል ስላልሆነ በጣም በጥንቃቄ ወደ ቤተክርስቲያን ሊቃውንት ተጠግተን እንጠይቃለን። አንዳንድ ሰዎች ጥያቄ የሚጠይቁት ለማወቅ ሳይሆን ለመፈተን ነው፣ ለመምህራን ደረጃ ለመስጠት ነው። አሁን እስካሁን አሳ ይበላል አይበላም ብሎ የሚጠይቅ ሰው አለ። ያ ሰው አንድም አሳ እየበላ ነው፣ አንድም መብላት ሽቶ ነው ፈልጎ ነው ያውቀዋል። ነገር ግን ይበላል የሚል ሰው እስኪያገኝ ድረስ ይጠይቃል። አይበላም ሲባል አይ የሚረባ መምህር አይደለም፣ ቆይ ሌሎችን ነው መጠየቅ ያለብኝ። ይበላል የሚል ሰው ሲያገኝ የሱ አይነት በቃ ትክክል ነው እኮ እነሱ ናቸው እኮ የሚያደናብሩን ይላል። መብላቱን ይቀጥላል። ነፍሱን ለማሳረፍ ይፈልጋል። መጋቤ ሐዲስ እሸቱ በጣም የምናውቃቸው ተወዳጁ መምህራችን በአንድ ወቅት ምዕመናን ወደ አንድ ቦታ ሲሄዱ አብሬ እየተጓዙ የተዘጋጀ ጉዞ ነበር፣ መንፈሳዊ ጉዞ እና ባስ ውስጥ ወይም መኪና ውስጥ ትምህርት ነበር። ያን ትምህርት አስተምሬ ሲጨርስ ጥያቄ አለን ተባለና ከምዕመናን ጥያቄ እየቀረበ ማስተናገር ጀመሩ እና አንድ ሰው ጥያቄ ጠየቁ እና ጥያቄውን አልገለጡልንም፣ ግን ያንን ጥያቄ መለስኩላቸው አሉ። ለትህትና ብለው እንደውም ይገርማቸዋል። ጠዋት ስወጣ ያነበብኩት ስንክሳር ላይ ሙሉ ሐሳቡ ስለነበር እግዚአብሔር ረድቶኝ በደንብ አብራርቼ መለስኩ። ከዛ ጥያቄውን ከመለስኩ በኋላ ለኛ ጥያቄውን ለጠየቁት ሰው ጥያቄው ተመለሰሉት አይደል አልኳቸው።
አሁን አግኝቼሻለሁ እንደምንለው በጥያቄ ማለት ነው። ጥያቄው ተመልሶሎታል ብዬ ጠየቁ። አዎ ይገርሞታል አለቃ እያለውንም ጠይቄ ልክ እንደርሶ ነው የመለሱልኝ አሉኝ አሉ። እና ከዛ በጣም ተናደድኩና እርሶ ሰውዬ አይነ ስውርን ከአይነ ስውር ነው የሚያበላልጡት ወይስ ጥያቄ ነው የሚጠይቁት አልኳቸው። እና አንዳንድ ሰዎች እንደዚህ ናቸው፣ ለመፈተን ነው ጥያቄ የሚጠይቁት። ይሄ ደግሞ ከባድ ነው። መምህራኑ ግን ያውቁታል፣ ተረድተው ይመልሳሉ። እኛ ግን ትዝብት ውስጥ እንወድቃለን እና ያልገባንን ግልጽ ያልሆነውን ጥያቄ ነው መጠየቅ ያለብን፣ እንደ ቤተክርስቲያኒቷ ትምህርት መረጃ ያለውን ማለት ነው። እና ሁሌ በየዓመቱ ዶሮ ስንት ሰዓት ይታረዳል? ጥያቄ አንዳንዱ 10 ሰዓት ይላል፣ አንዳንዱ 1 ሰዓት ይላል፣ አንዳንዱ 12 ሰዓት ይላል። ልብን ለማሳረፍ አጀንዳዋ ግን አይደለም። የቤተክርስቲያን አጀንዳ ዶሮ ማረድ አይደለም፣ ሌላ ነው። ከጾም ውጪ ወይም በፍስክ ጊዜ የሚደረገውን በጾም ሰዓት ለማድረግ የሚሞክሩ ሰዎች አሉ። እግዚአብሔር ለሁላችንም ልቦና ይስጥ። ግን የጾም አጀንዳ እሱ አይደለም። እና ይሄም ሰው ሊፈትነው መጥቶ ጥያቄ ጠየቀው። የትኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ በትህትና መለሰለት፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያቱን ተሰቅለዋል ወይም ይፈጸማሉ አለው ይላል። እኔ አሁን ይሄ የተጠቀሰበት በሐዲስ ኪዳን ራሱን የቻለ አውድ አለው መተርጉማኑ የሚያስቀምጡት። እኔ ግን ለተነሳውበት ሐሳብ የጠቀስኩት ሊቃውንቱ ሲተረጉሙ ወበኩሉ ነፍስከ የሚለውን በፍጹም ሰውነትህ ብለው ይተረጉሙታል። የነፍስ ጾም ማለት በፍጹም ሰውነት የሚጾም ጾም ነው። በስጋ ብቻ አይደለም፣ በሁለመና በማንነታችን የምንጾመው ጾም የነፍስ ጾም ተብሎ ይተረጎማል። ብዙ ሰው ጾምን በስጋው ብቻ ነው የሚጾመው። ቆይቶ መመገብ ብቻ ጾም የሚመስለን ሰዎች ስላለን ነው፣ እኔን ጨምሮ ማለት ነው። ለዚህ ነው ሰዓት ላይ ግብ የሚገጥሙት። 6 ሰዓት ነው፣ 8 ሰዓት ነው፣ 9 ሰዓት ነው፣ ሩብ ጉዳይ ነው፣ እስክታቀራረቡ ይደርሳል። ሰዓቱን ነው የሚያዩት እነሱ። ይሄ ነው የሚበላው፣ ይሄ ነው የማይበላው። የሚበላውን ከማይበላው ከለዩ በቃ ጾመኞች ናቸው እነሱ። የሚበላውን መኮነን፣ በማይመገቡት ደግሞ መመጻደቅ፣ ይሄ ጾም የሚመስለን ሰዎች አለን። ከስጋ ጋር ብቻ የሚገናኝ የሚመስላቸው ሰዎች አሉ። ቆይቶ መመገብ፣ አንድ ትልቅ መምህር ሲናገሩ አጠራቅሞ ወይም ቆይቶ መመገብ፣ ይሄንን የሀገራችንን ጅብ ይጾመዋል። ጅብ ቀኑን ሙሉ ዋሻ ውስጥ ይቆይና ማታ ያገኘውን ነው የሚበላው። ግን እየጾም አይደለም እሱ አይደለም። በማንነት በሁለመና በአፋም በውስጥም የምንፈጽመው ስርዓት ነው። ከጾም ጋር ሲሆን በፍጹም ነፍስ ወይም በፍጹም ሰውነትህ ማለት ነው። ይሄ ማለት ምን ማለት ነው? ከዛ በፊት አንድ ሐሳብ ላንሳ ስለ ጾም። ፍትሐ ነገሥት አንቀጽ 15 ላይ ጾምን በተመለከተ ሲናገር 2 ነገሮችን አስቀምጧል። የመጀመሪያው ጾም ማለት ይላል፣ አንዳንድ ለሚተቹ ሰዎች እግዚአብሔር ምን በላ አይልም ምን ሰራ ነው እንጂ ያገኘነውን ብንበላ እግዚአብሔር ተቃውሞ የለበትም፣ ምግቡ ምን አደረገ ብለው የሚናገሩ ሰዎች አሉ። ዝም ብለው ነው ቄሶቹ የሚያስርቡን እንጂ በመጽሐፍ ቅዱስ እንዲህ አይነት ነገር የለም ብለው የሚናገሩ ሰዎች አሉ። የመጀመሪያው እሱን ነው የሚያስቀምጠው። ጾም ማለት በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው ይላል። ልብ አድርጉ። የመጀመሪያው እሱ መተው፣ መከልከል፣ መጾም፣ አለመመገብ ወይም ቆይቶ መመገብ። ፍጹም የማንመገባቸው አሉ፣ ቆይተን የምንመገባቸው ደግሞ አሉ። መጾም ማለት እሱ ነው አለ። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 4 ላይ ሄዳችሁ ስታነቡ በዚህ ወቅት ከሚተረጎሙት ምንባባት መካከል አንዱ ነው። በዚህ በዐቢይ ጾም ማለት ነው። ምክንያቱም እሱ ነው 40 ቀን 40 ሌሊት ከጦመ በኋላ ይልና ተራበ ይላል። አንዱ እሱ ነው። ግን ረሃብና ጾም አንድ አይደለም። ሰው ሲጾም ይራባል፣ ሲራብ ግን እየጾም አይደለም። እሱን በኋላ እናየዋለን አብረን እግረ መንገዳችንን ማለት ነው። ስለዚህ አንዱ በጾም ጊዜ የምናደርገው ጾም ማለት
በታወቀ ጊዜ የሰው ከምግብ መከልከል ነው ይላል። የታወቀ ጊዜ ማለት ምን ማለት ነው? ልብ አድርጎ የተሰፈረ የተቆጠረ ነው የታወቀ ጊዜ ማለት። ቤተክርስቲያናችን የታወቁ የጾም ጊዜያቶች አሏት። የታወቀ ጊዜ ማለት 7ቱ አጽዋማት ማለት ነው። በአዋጅ የምናውቃቸው ሁሉም የሚያውቃቸው ሌሎች የአጽዋማት ጊዜ አሉ። ከንስሐ አባታችን ጋር ተነጋግረን በፈቃድም የምንጾማቸው እነዚህ ለአንዱ ሲታወቁ ለአንዱ ያልታወቁ ስለሚሆኑ ማለት ነው። የታወቀ የሚለው 7ቱ የአዋጅ አጽዋማት ነው በታወቀ ጊዜ። የታወቀ ሰዓት ደግሞ የተሰፈረ የተቆጠረ ሰዓት አለ። 9 ሰዓት፣ 11 ሰዓት፣ 12 ሰዓት እስከ ምሽቱ 1 ሰዓት እነዚህ የታወቁ ሰዓቶች ናቸው። ደግሞ 18 ሰዓት ስጋው ደግሞ ስንቀበል ማለት ነው። እነዚህን ከፋፍለው አባቶቻችን አስቀምጠውታል። አብይ ጾምም 3 አይነት ሰዓቶች አሉት። 11 ሰዓት፣ 12 ሰዓት፣ 13 ሰዓት። ወደዛ ዝርዝር አልሄድም። ከቅዳሴ ስንወጣ 9 ሰዓት። እነዚህ የታወቁ ሰዓታት የታወቁ ጊዜያቶች የሚላቸው እነዚህ ነው። ጊዜያቶቹ እና ዓርብና ረቡዕን ጨምሮ 7ቱ አጽዋማት የጾም ጊዜ የጾም ወቅት እንዳለ መጽሐፍ ቅዱስ ይናገራል። አሁን የጾም ወቅት ላይ የጾም ጊዜ ላይ ነው ያለ ነው። አንዳንዶች ይሄን አይደግፉትም። በፈለከው ሰዓት መጾም ትችላለህ የሚሉም አሉ። ጾምን ከተቀበሉ በኋላ እንደሱ አይደለም። በፈለግነው ሰዓት ተነስተን የምንጾምበት በፈለግነው ሰዓት ደግሞ የምንፈስክበት ስርዓት የለም። መጽሐፍ ቅዱስ እንደዚህ ይላል። የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበር ይላል። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ነበር ይላል። የምን ወራት ነው ያለው? የጦም ወራት ማለት ነው። ጊዜያት ወይም ወቅቶች እንደነበሩት ጾም መጽሐፍ ቅዱስ ይነግረናል። ሁለተኛው ፍትሐ ነገሥቱ የሚነግረን ሁለተኛው ሐሳብ የጾምን ትርጉም ነው። ምስጢራዊ ትርጉሙን ሲነግረን ከላይ ያለው ቅድም እንደነገርኳችሁ በታወቀ ጊዜና ሰዓት የሰው ከምግብ መከልከል ጾም ነው ብሎ ከምግብ የምንከለከልባቸው ጊዜያቶች አሉ። ፈጽሞ ማንመገባቸው ምግቦች አሉ። ቆይተን የምንመገባቸው ምግቦች አሉ። ሁለተኛው ትርጓሜ ወይም ምስጢር አንደኛ ሰው በደሉን ለማስተስረይ ትጠቅማለች ይላል። ጾም የኃጢአት ስርየት ለማግኘት ትጠቅማለች። ከሚታዘዙ የንስሐ መድኃኒቶች መካከል አንዱ በነፍስ ሐኪሙ በካህኑ ከሚታዘዙት መድኃኒቶች መካከል አንዱ ጾም ነው። ልክ ሐኪሙ ማዘዣ ጽፎ ፕሪስክሪፕሽን የምንለው መድኃኒት እንደሚያዝልንና ሰዓቱን ነግሮን መጠኑን ነግሮን ውሰዱ እንደሚለን የነፍስ ሐኪሞቻችን ካህናቱ ቀኖና ከሰጡን በኋላ ወይም ኃጢአታችንን ከተናዘዝን በኋላ ከሚያዙልን መድኃኒቶች አንዱ ጾም ነው። ይሄን ያህል ሰዓት ይሄን ያህል ጊዜ ጾም ይሉናል። ለምን? የኃጢአት ስርየት ለማግኘት ማለት ነው። ስለዚህ የሚጾም ሰው የኃጢአት ስርየት ያገኛል። ኃጢአትን ለማስተስረይ ትጠቅማለች። ሁለተኛ ዋጋን ለማብዛት ትጠቅማለች። ከእግዚአብሔር የምንቀበላቸው የተለያዩ ጸጋዎች ዋጋዎች አሉ። የነፍስም የሥጋም ማለት ነው። ዋጋ ለማግኘት ነው የምንሮጠው ወደ ቤተ ክርስቲያን። እግዚአብሔር ዋጋ ያሳጣን። በእውነት በኃጢአታችን ምክንያት የምናጣው ዋጋ አይኖርም። ቆመን በማስተማራችን ቁጭ ብለን በመማራችን በመቀደሳችን በማስቀደሳችን በማገልገላችን መተን በመሳለማችን በመውደቅ በመነሳታችን በመመጽወታችን በመዘመራችን ስሙን በመጥራታችን መታሰቢያውን በማድረጋችን የምናገኛቸው ዋጋዎች ብዙ ናቸው። እነዚህን ዋጋ ለማብዛት ጾም አንዱ መንገድ ነው። ዋጋውን ለማብዛት ትጠቅማለች ይላል። ከእግዚአብሔር የምናገኘው ዋጋ። ሶስተኛ የፈቲውን ኃይል ለማድከም ትጠቅማለች። ፈቲው ፈቃደ ሥጋን ማለት ልብላ ልብላ የሚለውን ልዘማ የሚለውን የሚያስታበየንን የሚያሰድበንን ክፉ ነገር እንድናስብ የሚያደርገንን የፈቃደ ሥጋን ኃይል ታደክማለች። የሚገርም ነው። ጾም ከረሃብ ትለያለች። አራተኛ ጾም ፈቃደ ሥጋን ለፈቃደ ነፍስ ታስገዛለች። በዚህ በሥጋው ዓለም ነፍስ ተጨቁና ነው የምትኖር። ፈቃዷን እንድትፈጽም ሥጋ አያሰናብታት። በተሰጠው ነፃ ፈቃድ ከፈለገ አሁን ከዚህ ጉባኤ ነቅሎ ይዟት ይሄዳል።
አንድ የስልክ ጥሪ ቢመጣለት ነቅሎ ነው ይዟት የሚሄድ። ነፍስ በጣም ተጨንቃ በጣም ተደስታ ከዚህ የሚበልጥ የለም ብላ ቁጭ ብላ ተረጋግታ ስትሰማ የእግዚአብሔርን ቃል አሁን የምትሰሙት በነፍሳችሁ ነው። በስጋችሁ አማካይነት ቢሆንም በነፍሳችሁ ነው። የምትረካው እሷ ነች። ስጋ ይቁነጠነጣል፣ ከባድ ነው፣ አያርፍም። መጥቶ እንኳን አያሳርፋትም። ቅዳሴ ተጀምሮም አያሳርፋትም። ጸሎት ላይ አያሳርፋትም። ቤተክርስቲያን መጣ እንኳን አያሳርፋትም። ክፉ ነው፣ በጣም ክፉ ነው። ስንጾም ግን ይሄንን ስጋ ታደክመውና ጾም የነፍስ የበላይነት እንዲመጣ ታደርጋለች። ትሁት ይሆናል ሰው። በነፍሱ እግዚአብሔርን ይሰማዋል፣ በነፍሱ እግዚአብሔርን ያገለግለዋል ማለት ነው። ለዚህ ነው መጾም ማለት እግዚአብሔርን በነፍስ ማገልገል ማለት ነው። በመላው ማንነት ማገልገል ማለት ነው እግዚአብሔርን። መመጽወት ገንዘብን ወይም ልብስን ጨርቅን ነው ወይም የሚበላ ጉራሽን። ሰው ሲመጸውት ገንዘቡን ነው የሚሰጠው፣ ንብረቱን ነው የሚሰጠው። ሲጾምስ ራሱን ነው የሚሰጠው ለእግዚአብሔር። በጣም የተለየ ስጦታ ነው ራስን መስጠት ማለት ነው፣ ራስን ማስገዘት። ለዚህ ደግሞ የምትጠቅመው ጾም ፈቃደ ስጋን በማድከም ፈቃደ ስጋን ለፈቃደ ነፍስ በማስገዛት ትጠቅማለች ማለት ነው። ስለዚህ ፍትሐ ነገሥቱ የጾምን ምንነት የጾምን ጥቅም ስብስብ አድርጎ በአንድ አንቀጽ ነግሮናል። ወደ ተነሳንበት ነጥብ እንሂድና ዋናውን ነገር ተመልክተን ትምህርታችንን እናጠቃለን። በዚህ በጠቀስኩላችሁ ምዕራፍ ላይ የሚነግረን በጥቅሉ እንዴት መጾም እንዳለብን ነው። እንዴት ነው የምንጾመው? ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም ሐሳብህም ውደድ። በፍጹም ነፍስ ማለት ቅድም እንዳስቀመጥነው በፍጹም ሰውነት ማለት ነው። ጾም እግዚአብሔርን በፍጹም ነፍስ ማለት በፍጹም ሰውነት የምናገለግልበት ምስጢር ነው ጾም። በዚህ የተጠቀሙ ብዙ ቅዱሳን አሉ። በቀጥታ ስጋቸውን ለነፍሳቸው አስገዝተው በጾም አማካይነት ማለት ነው ከእግዚአብሔር ጋር የተገናኙ መንገዳቸው ያማረላቸው ብዙ ቅዱሳን አሉ። መጀመሪያውኑ እንድንጾም የተፈለገበት ምክንያት ስጋችንን ለማድከም ነው። ስጋችን ከደከመ ነፍሳችን ኃይል ታገኛለች። ነፍሳችን ኃይል ካገኘች በነፍሳችን ከእግዚአብሔር ጋር መገናኘት እንችላለን፣ መነጋገር እንችላለን ማለት ነው። በጎ በጎውን ደግ ደጉን ማሰብ እንችላለን። ፈቃደ ስጋ እየጠፋ እየደከመ ይሄዳል ነግሮናል። አምላካችንም በመጀመሪያ ወደ ኃይለኛው ቤት ሄዶ የኃይለኛውን ቤት መበዝበዝ የሚቻለው ኃይለኛውን አስቀድሞ ማሰር ሲቻል ነው። ኃይለኛው ዲያብሎስ፣ ኃይለኛው ፈቃደ ስጋ ነው። ኃይለኛው የስጋ ስራ ነው። ይሄ ፈቃደ ስጋ ወይም ስጋ ኃይለኛው በጾም ከታሰረ በኋላ በነፍሳችን እግዚአብሔርን በደንብ ማገልገል እንችላለን። እኔ ጥሩ ምሳሌ እንዲሆን እናንተ ቤታችሁ ከመጽሐፍ ቅዱስ አንድ ታሪክ አንብቡ። ሂዱና የትንቢተ ዳንኤል ከምዕራፍ 1 ጀምራችሁ ብታነቡት ጥሩ ነው። የነዚህ ሶስቱን ሕፃናት ታሪክ ወደ እሳት ከመጣላቸው በፊት መልአኩ ቅዱስ ገብርኤል መጥቶ ሕፃናቱን ከማዳኑና የማዳን ስራውን ከመግለጡ አስቀድሞ ከ3 ዓመት በፊት የተፈጸመ ታሪክ ነው የምታነቡት በትንቢተ ዳንኤል ምዕራፍ 1። እነዚህ ሶስቱ ሕፃናት ዳንኤልን ጨምሮ ወደ ፋርስ ባቢሎን ተማርከው ከመጡ በኋላ በቤተ መንግስቱ ለከፍተኛ የትምህርት እድል እንደተመረጡና ተምረው ባለስልጣን እንዲሆኑ በቤተ መንግስቱ እንደታጩ ታሪኩ ይነግረናል። እና ንጉሱ ይህንን የከፍተኛ የትምህርት እድል ሲሰጣቸው ከቤተ መንግስት ከሚመጣው ምግብ እንዲመገቡ ብቻ ሳይሆን ከንጉሱ ማዕድ ከመሶቡ እየበሉ እንዲማሩ ነበር የፈቀደላቸው። ዳንኤልን ጨምሮ ነብዩን ሶስቱ ሕፃናት በንጉሱ መብል እንዳይረክሱ አሰቡና ይላል ጣዖት እያመለከ በጣዖት አምልኮ ስርዓት እየኖረ ህዝቡን በግፍ ደም እያፈሰሰ አገር እየወረረ የሚሰበሰበውን ገንዘብና የሚመጣውን ምግብ አንፈልግም፣ ሀገራቸው ተመዝብራ
እነሱም ተማርከው ህዝቡ በስደት እያለ ምንም እንኳን በቤተ መንግስት ብንኖር በእንዲህ አይነት ቅምጥል ህይወት ግን እግዚአብሔርን ማግኘት ስለማንችል አንበላም። እንማራለን ትምህርቱን ግን ምግቡን አንመገብም። አይሆንም አላቸው። የትምህርት ቤቱ ዲን ሜልዳር ይባላል። ኃላፊነቱ የተሰጠኝ ከቤተ መንግስቱ መሶብ እየበላችሁ ትምህርታችሁ እንድትማሩ ነው። ካለበለዛ ግን ፊታችሁ ከጠቆረ ሰውነታችሁ ከከሳ እኔን ነው ንጉሱ እርምጃ የሚወስድብኝ። አይሆንም አላቸው። እንደሱ ከሆነ ችግሩ ለ10 ቀን ሞክረን 10 ቀን ለኛ ጥራጥሬ ትንሽ ጥሬና ትንሽ ውሃ እየሰጠ ከቤተ መንግስት የሚመጣውን ምግብ የፈለከውን አድርግ። ከ10 ቀን በኋላ ግን ማንም ሰው ሳያየን እኛን አውጣና ተመልከተን። አንተ እንዳሰብከው ከስተን ጠቁረን ካገኘህን የምትፈልገውን ነገር ማድረግ ትችላለህ። ሳያስጨንቁት እሱንም ማለት ነው። የሱንም ሐሳብ ተረድተው አንዳንድ ሰው የራሱን ሐሳብ ነው የሚፈጽመው እንጂ የዛን ሰው ሐሳብ አይቀበልም። 2-3 ቀን ገዳም ቆይተው የመጡ ሰዎች ቤት ውስጥ የመጀመሪያ እርምጃቸው ጀበና መስበር። በጣም ይገርመኛል። እናቱ ስንት ዓመት ያፈላችበትን ጀበና ማለት በካልቾ ይሏል። ምን ነው ቡና እንዳይጠጣ ተብሏል እዚህ ቤት። የሰማው እኮ አንተ ነህ፣ እናት አልሰማችም። ይሄን ማስረዳት የሚያቀታቸው ሰዎች አሉ። እርምጃ ነው የሚወስዱት። እኔ እኮ ጾመኛ ነኝ ብሎ ዘራፍ ይላል። ያንተ ጾመኝነት እሱ ላይ ያውቀው ይችላል። የራሳቸውን ሐሳብ አምጥተው የሚጭኑ ሰዎች አሉ። እነዚህ 3ቱ ህፃናት ዳንኤልን ጨምሮ የትምህርት ቤቱን ዲን ኃላፊውን ሐሳቡን አስጨርሰውታል። ምንድነው ሐሳብ? ስጋት ነው እሱ። ለዚህ ስጋት 10 ቀን እንስጥና ይሄናል ደብቀን እየከሳን ከሆነ ሌሎች ሰዎች ተናግረው እርምጃ እንዳይወሰድብህ ለ10 ቀን ደብቅና ጥራጥሬ ስጠናል እንዳለው እነሱ እንዳሉት አደረገ። በጣም የሚገርመው ትንቢተ ዳንኤል ምዕራፍ 1 ከቁጥር 11 ጀምራችሁ ስታነቡ ዳንኤልን የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤል በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችን 10 ቀን ያህል ትፈትነን ዘንድ እንለምናለን። የምንበላውን ጥራጥሬ የምንጠጣውን ውሃ ይስጡን። በጥሬ መጾም በትንሽ ውሃ መቆየት ከመጽሐፍ ቅዱስ የተወሰደ ነው። አሁን ለፍልሰታ እናቶቻችን አስቀድሰን ስንወጣ በየቤተክርስቲያኑ ዛፍ ስር ንፍሮውን አንፍረው አንዳንዱን በውሃ ዘፍዝፈው ባቄላውን እንደሚደረገው ማለት ነው በማንኪያ እየጠለፉ ይሰጡናል። ያንን እየቀመስን እንሄዳለን። እኛ ግን እሱን ብቻ አይደለም፣ ከጎን ደግሞ ዳቦ ሲሰጥ እንቀበላለን፣ እንጀራም ከተሰጠ እንቀበላለን። ግቢ ውስጥ ያለውን በሙሉ ጠራርገን ነው ይዘን የምንሄደው። የቀድሞዎቹ እሱን ቀምሰው ነው የሚውሉት። ያችን ጥሬ ቀምሰው ፍኟን ማለት ነው። በጥሬ መጾም ከመጽሐፍ ቅዱስ የተወሰደ 3 ዓመት ተማሩ፣ እንደዛ እያደረጉ ማለት ነው። የመጀመሪያው ግን ከ10 ቀን በኋላ እንደተባለው ከዚያ በኋላ የኛን ፊትና ከንጉሱ መብል የሚበሉትን የብላቴኖቹን ፊት ተመልክተ እንዳየኸው ሁሉ ከባሪያዎቹ ጋር የወደድከውን ታደርጋለህ አሉት ይላል። ይህን ንግግራቸውን ሰምቶ 10 ቀን ፈተናቸው ይላል። የሚደንቅ 10 ቀን ፈተናቸው። ምን እያደረገ እየሰጣቸው 10 ቀን። ከ10 ቀን በኋላ አወጣቸው። ሌላ የትምህርት ዕድል የተሰጣቸው ከቤተ መንግስት የሚመገቡ ወጣቶችንና እነዚህን 3ቱን ዳንኤልን ጨምሮ አወጣቸው። ከ10 ቀን በኋላ ከንጉሱ መብል ከበሉት ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ ይላል። ሽምብራ ነው እንዲያወፈራቸው? ጥቂቱ ውሃ ነው እንዴ? ማን አብሯቸው ስለነበር ነው? እግዚአብሔር ነው። አንዳንድ ሰው ጾም የሚያከሳ ይመስለዋል፣ የሚያሳምም ይመስለዋል። አዎ ከስጋ ጋር ካገናኘ የሚያጎሳቆል ይመስለዋል። ጾም እንደዚህ ካገናኘ ነው እንደዚህ ነው። የነፍስ ጾም ሲሆን ግን እንዲህ አይደለም። በጣም ገረመው። ሜልዳር መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ስንት ዓመት? 3 ዓመት። ከዛ በኋላ ትምህርታቸውን ጨረሱ። ከዛ በኋላ ተሾሙ። ከዛ በኋላ የንጉሱ በዓል ላይ ተገኙ። ከዛ በኋላ ይቀጥላል ታሪኩ። በንጉሱ በዓል ላይ የተገኙት በሙሉ ንጉሱ ላሰራው ጣዖት ወድቀው ሰገዱ። ከቤተ መንግስት የበሉት ነፃ የትምህርት ዕድል ያገኙት ንጉሱ የተንከባከባቸው ከእግዚአብሔር ጋር የኖሩት እነዚህ 3ቱ ሕፃናት ግን አልሰገዱም።
ነገር ሰሪዎች ወስደው ተናገሩ። አይሰግዱም። ያበላቸው፣ ያጠጣቸው፣ ያሳደግካቸው፣ ያስተማርካቸው፣ የሾምካቸው የሚገለን ይሉኝታ አይደለኛ ማተባችን እስከ ማስበጠስ የሚያደርስ ይሉኝታ እኮ እንዳናስቀድስ የሚያደርገን ይሉኝታ ነው። ትንሽ ወንበር ስናገኝ አጠገባችን ያለው ሰው ባለስልጣን ከሆነ በጣም የሚገርም እኮ እሱ ያላለንን ወደ ቤተክርስቲያን አትሂድ ሳይለን ገና እኛ ስለ ቤተክርስቲያን ጥላቻ እናወራለን እሱ ፊት ማለት ነው። በጣም ጽንፍ ሄደን ማለት ነው። አንመሰክርም፣ ሃይማኖታችን እንሸማቀቅበታለን። ነጠላችንን አጥፈን የሆነ ነገር ውስጥ ነው የምንከተው። ከነጠላችን ከታየን ፋራ ቂል የምንባል ይመስለናል። ስራቸውን ነው የሰሩት እነሱ። በዓሉ ላይ ተገኝተዋል። ሁሉም ሲሰግድ አልሰገዱም። አይሰግዱም እኮ የሚል መልእክት ደረሰው ንጉሱ። ጥሯቸው አለ። ተጠርተው መጡ። እውነት ነው የምሰማው? አዎ። ለምን? እኛ የምናመልከው እግዚአብሔር አለ። አስተምሯቸው 3 ዓመት በምርኮ እያሉ መጤ ሆነው ስደተኛ ሆነው በሰው ሀገር የሚገርም ጽናት ነው። እሳት አነደደ። ከእጄ የሚያድናቸው የለም፣ ብትሰግዱ ይሻላቸዋል። በዚህ ነገር አንመልስልህም፣ አትድከማሉት። ንጉሥ ሆይ እኛ የምናመልከው እግዚአብሔር አንተ ካነደድከው እሳት ያድነናል አሉና ባያድነንም አሉ። የሚገርመው ቃል እሱ ያድነናል ባያድነንም አሉ። ተጠራጥረውት ነው አይደለም። በእግዚአብሔር አፍረው ነው አይደለም። ለምን ባያድነንም አሉ? ማዳንና አለማዳን የማድርሻ ነው የእግዚአብሔር። የኛ ድርሻ መመስከር ብቻ ነው። እንዴ ባይመጣስ ይላል አንዳንድ ሰው። አንተ መጥራት ብቻ ነው። መምጣት አለ መምጣት የሱ ጉዳይ ነው። አንኳኩሪያ ነው። እስከ መቼ ይላል? እስኪ ከፈትልን ነው፣ እስኪ ሰጥ ድረስ ነው። የኛ ድርሻ መለመን፣ ለማኞች ነን። የኛ ድርሻ ደጅ መጥራት ነው። ደጅጠኞች ነን፣ ፍጡራን ነን። ይሄንማ ማወቅ አለብን። በሱ ድርሻ ይገባል። ዛሬ መድኃኒዓለም ከዛሬማ ማለፍ የለበትም ይሏል። ቀበሌ ሄዶ ጉዳይ የማያስፈጽም ሰው መድኃኒዓለም ጋር መጥቶ ዛሬ ነው ይሏል። የራሱ ካላንደር አለው። እናቱን እንኳን ጊዜ ገና ነው ብሏታል። ጊዜ አለው፣ መጠበቅ ነው፣ ደጅ መጥናት ነው። ምክንያት አለው እሱ የሚያዘገይበት። ደግሞ በእግዚአብሔር ዘንድ አያዘገይም፣ በሰዓቱ ነው የሚያመጣው። የሚዘገይ ጉዳይ የለም። ባያድነንም ማዳንና አለማዳን የሱ ድርሻ ነው። ይኸው እግዚአብሔር መንገዱ ብዙ ስለሆነ ለንጉሱ የሚነግሩት እሳት ውስጥ ገብተው ቢሞቱ በነፍስ እንደሚድኑ ያውቃሉ። ንጉሱ ግን እሳት ውስጥ ገብተው ሞቱ፣ ገደልኳቸው፣ አላዳናቸውም ነው የሚለው እግዚአብሔር። ስለዚህ ገብተን ብንቃጠል እንኳን እያሉት እግዚአብሔር የሌለ እንዳይመስል፣ ባያድነን ባንተ አስተሳሰብ ከእሳቱ ባያወጣን የሌለ እንዳይመስል፣ ባያድነንም አንተ ላቆምከው ምስል አንሰግድም። እሰሯቸው አለ። ታሰሩ። ተሸከሟቸው፣ ተሸከሙ። የታለ እግዚአብሔር አላሉ። እየታሰሩ ተሸክመው ሲወስዷቸው የታለ እግዚአብሔር አላሉ። የነሱ ድርሻ አይደለም። መምጣት ያለ መምጣት የሱ ጉዳይ ነው። መመስከራቸውን ብቻ ነው። ኧረ ጎበዝ እየሄድን እኮ ነው ወደ እሳቱ፣ የታለ እግዚአብሔር አላሉ። ወረወሯቸው እሳት ውስጥ። አይገርምም? አብሯቸው ማን ተገኘ? ቅዱስ ገብርኤል። ከ3 ዓመት በፊት ያውቃቸው ስለነበር ነው ወዳጄ። እዛ መንገድ ላይ አግኝቷቸዋል። በጾማቸው፣ በጸሎታቸው፣ በእምነታቸው ያውቃቸው ስለነበር እኛ የጨነቀን ጊዜ ነው ወደ እግዚአብሔር የምንሄደው። ከዛ በፊት እኮ አናውቀውም። እኛ እኮ ዛሬ ነው ምን ጀምረው ማለት ነው። ግን ቸር ነው እግዚአብሔር፣ አባብሎ ያቆየናል። የተሳካልን ጊዜ እኮ የለንም። የከበቡ ሌሎች ናቸው። የመከራ ጊዜ ነው። እነሱ የመከራ ጊዜ አይደለም የጠሩት። የሹመቱ የሽልማቱ ጊዜ አብረውት ነበሩ። ነፃ የትምህርት ዕድል ሲሰጣቸው አብረውት ነበሩ። በፍጥነት ነው የገባው እና እንኳን አላሉትም፣ አብሯቸው ነበረ። ያን ምድራዊ እሳት አጠፋው። አየው መጾም ከእግዚአብሔር ጋር መሆን በጣም የሚገርም ነው። የነፍስ ጾም ፍጹም ያድነኛል ማለት የሚደንቅ ነው። እንዳይረክሱ ማሰብ፣ በመብል መርከስ እንዳለ ማሰብ። ጾም እኮ እሱ ነው። መብል ያረክሳል። እንደውም ከእርግማን በኋላ ነው የመጣው መብል መጠጥ እኮ ከእርግማን በኋላ ነው። ለዚህ ነው እንስሳ ወይም የጋማ ከብቶች የምንላቸው ቅዱስ ዮሐንስ አፈወርቅ እንደተናገረው አብዝተን በመገብናቸው ቁጥር ይላል እንስሳቱ አብዝተን በመገብናቸው ቁጥር አብዝተው ለጭነት ዝግጁ ይሆናሉ። ሰው ግን አብዝቶ በጾመ ቁጥር ነው አብዝቶ ለአገልግሎት ዝግጁ የሚሆን። በተመገበ ቁጥር እየደከመ ነው የሚሄድ። ሰው ሲበላ ይደክመዋል።
አንዱ የእርግማን ውጤት ስለሆነ ማለት ነው። ስለዚህ ሰው ሲጾም ወደ እግዚአብሔር እየተጠጋ ነው የሚሄደው። የመጨረሻ አንድ ታሪክ ልጨምርና ትምህርት ይላጠቃል። የነፍስ ጾም በዚህ በስንክሳር ታኅሳስ 13 ቀን የሚነበበው ላይ ከሶስቱ መቃርሶች አንዱ አባ መቃርስ ታሪኩ ተጽፎ እናነባለን። ቤታችሁ ስትገቡ መጽሐፈ ስንክሳር ጎግል ላይ ሰርች አድርጋችሁ ጧት ሁሌ አንዱ የየቀኑን እያነበባችሁ ብትወጡ ጥሩ ነው። በዚህ አጋጣሚ ልንገራችሁ፣ በጣም የተለየ እርካታ ነው የምታገኙት። የዛን ቅዱስ በረከት ታገኛላችሁ፣ እውቀት ታገኛላችሁ፣ ወደ እግዚአብሔርም እየተጠጋችሁ ትሄዳላችሁ። በቀን አንዱ የቀኑን ማለት ነው። ዋናው ብዙ የቅዱሳን ታሪክ ሊኖር ይችላል። 3 4 አንዱን እንኳን አንብበን ከወጣ በታክሲም ስንሄድ በምንም ቢሮም ባለን ሰዓት ብናነብ ጥሩ። መጽሐፈ ስንክሳር ታኅሳስ 13 ቀን ከሕፃንነቱ ጀምሮ ይሄ አባ መቃርስ የትልቁ መቃርስ አይደለም፣ ከሁለቱ አንዱ መናኝ የነበረው ነው እና መጽሐፍትን በሙሉ ከሕፃንነቱ ጀምሮ ይመረምር ነበር እና መጽሐፍት አንብቦ ሲጨርስ በሱ ልክ ማለት ነው ካነበባቸው መጽሐፍቶች 3 ነገሮችን አገኘ ይላል። ስንት ነገሮችን አገኘ? 3 ነገሮች። ብዙ መጽሐፍ አንብበናል። ከእያንዳንዱ መጽሐፍ ስንት ነገር እንዳገኘን ይህን ያህል መጽሐፍ ይላል፣ ግን ባዶ ነጭ ወረቀት ይዛችሁ ያነበባችሁት መጽሐፍ ስትጨርሱ ከዚህ መጽሐፍ ምንድን ነው ያገኘሁት? ከእምነታችሁ አንጻር፣ ከስራችሁ አንጻር፣ ከማህበራዊ ሕይወት አንጻር ጽፎ ያንን እዛ መጽሐፍ ውስጥ ማስገባት፣ ደግሞ ወደሚቀጥለው መጽሐፍ መሸጋገር ማለት ነው እንጂ ዝም ብሎ ልክ እንዳለቀ ሌላ መጽሐፍ የሚስብ ሰው አለ እና በቀን 40 መጽሐፍ አነበብኩ 3 መጽሐፍ አነበብኩ ይላል። እሱ ምንም ዋጋ የለውም። ስናነብ ምንድን ነው ያገኘነው ከዛ መጽሐፍ? አንዳንዱ ጥርግ ብሎ ይሄዳል የያዘውን ለቆ ማለት ነው። የሆነ የፍልስፍና መጽሐፍ ያነብና እስከ ዛሬ ለካ እየታታለልኩ ነበር ይላል። እንደሱ አይደለም። ከአንዱ መጽሐፍ አንደኛው መጽሐፍ ደግሞ በተለይ መንፈሳዊ መጽሐፍ ስናነብ በጣም ጥንቃቄ ማድረግ አለብን እና 3 ዋና ዋና ነገሮችን አገኘ ለራሱ። መጽሐፍቶች ቅዱሳት መጽሐፍትን አንብቡ። አንደኛ ይሄ ዓለም በጠቅላላ እንደሚያልፍ ተረዳ። ዓለም ይሄ ጣራው፣ ግድግዳው፣ ዛፉ፣ ቅጠሉ ሳይሆን ኑሮው ራሱ፣ ሹመቱ፣ ሽልማቱ፣ ሀብቱ፣ ድህነቱ፣ ታላቅነት፣ ታናሽነት፣ ተፈናቃይ፣ አፈናቃይ፣ ገዢ፣ ተገዢ፣ አሳሪ፣ ፈቺ ይሄ በሙሉ ያልፋል። ጠቅላላ ያልፋል። ያለው ሰው ለካ ዝም ብሎ ነው የሚደክመዋል። ሁሉም ያልፋል። በዓለም ላይ የሚክባል፣ በዓለም ላይ የሚገነባል ማለት እስከ መጨረሻው ድረስ የሚሆን የሚመስለው እዚሁ የሚኖር ማለት ነው። ሁሉም ነገር እዚሁ ኢንቨስት የሚያደርግ ማለት ነው። ነፍሱን የሚረሳ ሰማያዊ ቤቱን የዘነጋ ሰው አለ። ያልፋል። እንዳለ ያልፋል። ተጠራርጎ ያልፋል። ሁለተኛ በኃጢአተኞች ላይ ይፈርዳል እግዚአብሔር። ወደ ዘላለም እሳት፣ ወደ ገሃነመ እሳት ይሄዳሉ ኃጢአተኞች። ሶስተኛ በጻድቃን እንደሚፈርድላቸው፣ ለጻድቃን እንደሚፈርድላቸው ተረዳ። ወደ ዘላለም ሕይወት ይሄዳሉ፣ መንግስቱን ይወርሳሉ። እነዚህ 3 ነገር ተረዳ። ታዲያ እኔ አሁን የአባቴን የእናቴን ሀብት ወርሼ አግብቼ ወልጄ ባለስልጣን ሆኜ ተሹሜ ነግጄ አትርፌ የመኖሬ ሁኔታ ምን ዋጋ አለው አለ። እሱ ነው ያለው። ይሄን ምን ይጠቅማል መድከም ዝም ብሎ? ስለዚህ ገና ካሁኑ እግዚአብሔርን አግኝቼ ከእግዚአብሔር ጋር እየኖርኩ ሲመጣ በቀኝ መቆም ይሻለኛል ብሎ ወሰነ። ሁሉን ነገር አልፈልግም አለ። ወደ ምናኔው ህይወት ገባ። ለመጀመሪያ ጊዜ ከሚኖርበት ከተማ ውጪ በጣም ሩቅ ቦታ ሄዶ በአንድ ገዳም በስርዓተ ምንኩስና በምናኔ መኖር ጀመረ። ሰው የማይደርስበት ብሎ አስቦ ማለት ነው። ምክንያቱም ሰው ከመጣ ከባድ ነገር ነው፣ በዓለም ውስጥ ያለውን ነገር አያለው ብሎ በጣም ሩቅ ክብረ በዓል ላይ ብዙ ከቆየ በኋላ በምናኔ ህይወት በጣም ጠንካራ ሆኖ ከእግዚአብሔር ጋር እየተነጋገረ ቆይቶ አንድ ቀን የከተማ ሰዎች ሲመጡ ተመለከተ። እዛ ይሄ ነገር ለከተማ ቅርብ ነው ለካ፣ እኔ ሩቅ ነው ብዬ ነበር። የከተማ ሰዎች ከመጡማ ምን ዋጋ አለው፣ ከዚህም መራቅ አለብኝ ብሎ አሰበ ይላል። ድሮ እንደዚህ ነበር፣ ሰው ከከተማ ይርቃል። አሁን አንዳንድ ሰዎች ከከተማ የራቀውን ሰው በምናኔ በብህቱና የሚኖረውን ሰው ያመጡትና ከተማቸው ላይ ወይም ቤታቸው ላይ የራሳቸው የግላቸው አባት ያደርጉታል፣ ያበሉታል፣ ያጠጡታል፣ ያሰናክሉታል እና ዘዋሪ ይሆናል ማለት ነው። ከዛ ቤተክርስቲያን ብለው እነዚሁ ሰዎች ደግሞ መጨረሻ ሃይማኖታቸውን ይክዳሉ።
ይሄን የመሰለ ድምጽ ይዘህ ይሄን የመሰለ መልክ ይዘህ ኑ እኔ አስቀጥሮታለሁ ብሎ ከገዳም የሚያፈልሱ ሰዎች አሉ። አባቶች ሰው ሸሽቶ ሄደው እዚሁ ይሁኑ ፈተና ቢኖርም እኛ አለ የሚያስፈልጎትን እንረዳውታለን እርሶ በጸሎት ያግዙ ነው የሚባለው። ንቅል አድርገው ያመጣቸዋል ወደዚህ ማለት ነው። እና የራሱ አባት ያለው አለ፣ የራሱ አማካሪ ያለው፣ የራሱ ቤተክርስቲያን ያለው አለ ቤት ውስጥ። እንደዚህ አይደለም። እና ጠልቶ ነው ፈተናውን መከራውን ከእግዚአብሔር ጋር መኖር ይሻላል ብሎ ኑሮውን ሸሽቶ ነው የሄደው። ሲያያቸው አይሄማ ለከተማ ቅርብ ነው አለና የገዳሙን ማህበረሰብ አማክሮ ወደ እግዚአብሔር አሳስቦ ከዛ ገዳም ሩቅ ለመሄድ ወደ በረሃ ገባ ይላል። የ10 ቀን መንገድ ተጓዘ ይላል። በጥሩ ገስጋሽ የ10 ቀን መንገድ እንደተጓዘ ከዛ ለመሸሽ ማለት ነው 4 ነገሮችን አገኘ እዛ በረሃ ላይ። አንደኛ ዋሻ አገኘ፣ ሁለተኛ ውሃ አገኘ፣ ሶስተኛ ፍራፍሬ የሚያፈራ ዛፍ አገኘ፣ አራተኛ ያን ፍራፍሬ የሚመገቡ ቆቆችን ተመለከተ ይላል። አሁን እግዚአብሔርን እዚሁ ሆኜ ባገለግለው የመረጠው ስፍራ ይመስላል። ዋሻውን ተጠቀምበታለሁ ለመጠለያ በብህቱና ተወስኖ ለብቻ ለመኖር ጥሩ ነው አለ። ውሃውን እንደዚሁ፣ ፍራፍሬውም ለምግብ ይጠቅማል፣ ቆቆችንም መመገብ ይችላል አለ። እና በዛ ተወስኖ ለመኖር ተስማማ ከነፍሱ ጋር። ግን የትኛውን ልመገብ አለ። እግዚአብሔርን እያገለገለ በጾም በጸሎት ተወስኖ ነው የሚኖረው። ፍራፍሬውን ልመገብ ወይስ ቆቆቹን ልመገብ ብሎ አሰበ። ፍራፍሬውን መመገብ በጣም ከባድ ነው አለ። ምክንያቱም ፍራፍሬውን መልቀም፣ የበሰለውን ካልበሰለ መለየት፣ እስከሚበስል ድረስ ማስቀመጥ፣ በሰለ አልበሰለ ብሎ እንደገና ቼክ ማድረግ፣ መውጣት መግባት ይበዛዋል። ስለዚህ ይሄ የጸሎት ጊዜ ይሻማል አለ። የሚገርም። አሁን አንድ ሰው ስጋዊ ስራ ሲያስብ ሃይማኖቱን ማሰብ አለበት። ክርስትናዬን ይነካዋል፣ ይጎዳዋል ወይ? ነፍሴን ያደህያታል ወይ? ስጋዬ ለስጋዬ ጥሩ ነው፣ ነፍሴስ ብሎ ማሰብ አለበት። እና ይሄ ሰዓት ይሻማል አለ። ጥሩ ቆቆችን ልመገብ አለ። ደግሞ ቆቅ መመገብ ስጋ መብላት ለመነኮሳት ትርምት ነው፣ ክልክል ነው። እና በሱባኤ በብህቱና በተባቶ እየኖርኩ እንዴት ስጋ በላለሁ አለ። እና ታዲያ ምን ልመገብ አለ። ጨነቀው። ለነፍሱ ሲያስብ ሰው ይጨነቃል። አይ የወንድምን ስጋ ያለ ቢላዋ ከመብላት አይበልጥም። ስለዚህ ቆቆቹን ብመገብ እግዚአብሔር ምንም አይለኝም፣ እነዚህ ፍራፍሬዎቹን ሰዓት ስለሚሻማብኝ አልመገብም ብሎ ወሰነ። እሱ ነው ያለው። ስጋ መብላት የወንድምን ስጋ ያለ ቢላዋ ከመብላት አይበልጥም ያለው እሱ ነው። አሁን ይሄንን ይዛችሁ ደግሞ መንደሩ ስጋ ጀምሮ አላችሁ። እንደሱ ማለት አይደለም። ይሄን ያለው እሱ ነው፣ የበቃው አባት ማለት ነው። ስለዚህ ብመገብ ይሄንን እግዚአብሔር ምንም አይለኝም ብሎ አሰበ። እነዛን ቆቆች ለመመገብ አንድ ወጥመድ አዘጋጅቶ እዛ ዛፉ ስር ያስቀምጥና እሱ ወደ ተጋድሎ ይሄዳል። መመገብ ሲፈልግ ከዋሻው ሲወጣ አንዲት ቆብ ወጥመድ ውስጥ ገብታ ትጠብቀዋለች። በቀን አንዳንድ ቆቅ ወጥመድ ውስጥ እየገባለት ይላል ስንክሳሩን ስታነቡ ብዙ ዓመት በተጋድሎ ኖረ ያን እየተመገበ። ከዕለታት አንድ ቀን ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ ለመፈለግ ከትልቅ ገዳም ማለት ነው ወደዛ በረሃ መጣ ይላል። በዚህ በአብይ ጾም ብዙ አባቶች በማህበር ከሚኖሩበት ገዳም ለብቻ ለመኖር ወደ በረሃ ይሄዳሉ። ክርስቶስ ለብቻው ያሳለፈው ጾም ስለሆነ ለብቻቸው ለማሳለፍ ዋሻ ፈልገው ማለት ነው ለመኖር ከባታቸው ይወጣሉ፣ ከማህበሩ ከገዳሙ ይወጣሉ። እነ ዞሲማስ የማርያም ግብፃዊቷን ታሪክ የጻፈልን ትልቁ አባት በዚህ ሁኔታ ነው ዋሻ ሲፈልግ ነው በአብይ ጾም ማርያም ግብፃዊቷን አግኝቶ ታሪኳን የጻፈልን። በረከታቸው በሁላችን ላይ አድሮ ይኑር። እና ይሄ የታወቀ ስርዓት ነው። እና ይሄ መነኩሴ ዋሻ ለመፈለግ ሲሄድ ወደዛ በረሃ ደረሰ። እዛ በረሃ ላይ ሲደርስ ያ አባት አባ መቃርስ እንደለመደው ከዋሻው ወጥቶ ወደ ወጥመዱ ሲሄድ አንድ ቆቅ ወጥመዱ ውስጥ ገብቶ አገኘ። ያችን ቆቅ ይዞ የለመደው ነው። ይሄ ወደ ዋሻው ሲገባ ይሄ መነኩሴ ተመለከተው። ከከተማ የመጣው መነኩሴ ማለት ነው። ዋሻ ሊፈልግ ነው የመጣው። አብይ ጾምን እዛ ላይ ያሳልፍ ነው፣ ለጾም ነው የመጣው። ሲያየው ግን ደነገጠ። ቀርቦ አላናገረውም፣ ሰላምታም አልሰጠውም። እንዴት
መነኩሴ ሆኖ እንዴት ስጋ ይበላል? ያውም በአብይ ጾም ይሄ ነገር እንዴት ነው አለና ይሄንንማ ለሊቀ ጳጳሱ መናገር አለብኝ ብሎ ፊቱን አዙሮ ወደ ቁስጥንጥንያ ገሰገሰ ይላል። ዋሻ ለመፈለግ መጥቶ ለሱባኤ መጥቶ ሰይጣን እንዴት እንደሚጫወትብን ተመልከቱ። ዞሮ ሮጠ። ወሬኛ ሰውና በቀስት የተነደፈ ሰው አንድ ነው ይላሉ አባቶች። በቀስት የተነደፈ ሰው ቀስቱ እስኪነቀልለት ድረስ ያቁነጠንጠዋል፣ ይቸኩላል። በስለት የተወጋ ሰው ምክንያቱም ይጠዘጥዛል ህመሙ። እስኪነቀልለት ድረስ በጣም ረፍት የለውም። ወሬኛ ሰው አግኝቶ ያንን ወሬውን እስኪተነፍስ ድረስ ልክ በቀስት እንደተወጋ ሰው ይቁነጠነጣል። አጋጥሟችሁ አያውቅም? ቅዳሴ ላይ ስልክ ደውሎባችሁ እናንተም ደግሞ ታነሱና ቅዳሴ ላይ ነው ዝም ብለህ ስማኝ የሆነ ነገር ልነግርህ ነው ይላል። ቅዳሴ ላይ ነኝ ያላችሁት ማለት ውጋት ነው በቃ ይሆንባችሁ። የት ነው ያለኸው ይላችኋል። ካልተናገረ አያርፍ። በጣም ከባድ እኮ ነው። ይደርሳል የሚባል ነገር የለም። ለወሬ ሮጦ ወደ ቁስጥንጥንያ ከተማ ሄደ። ለሊቀ ጳጳሱ ተናገረ። ይገርማል። ዋሻ ለመፈለግ ሲሄድ አንድ መነኩሴ ያገኘው ስጋ ይበላል። መነኩሴው አባ መቃርስ ቆቁን ከወጥመድ አውጥቶ ወደ ዋሻ ይዞ ሲገባ ነው ያየው። ሲበላ ሲያወራርድ አላየው። ግን ወደቀ ከተባለ ምንድነው ያው እና ይበላል አለው። ሊቀ ጳጳሱ በጣም አዘነ። የነገረው እውነት ነው ብሎ አምኖ የመነኩሴው የመናኙ በዚህ ልክ መሰናከል አሳዘነ። ወንድሙንም ማሰናከሉ በጣም አሳዘነ። ደግሞ እውነት አለው። በሮሜ መልእክቱ ቅዱስ ጳውሎስ ሲናገር ሮሜ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተጻፈ ይላል። ስለዚህ እኛን ለማሰደብ ነው። የመነኮሳት ስርዓት ይሄ ነው ያስብላል። ስርዓቱን ያስነቅፋል። እና አንድ ነገር አድርጋ ነው ሊቀ ጳጳሱ በጣም አዘነ። ጥሩ አንተ እንዳየኸው እኔም ደግሞ ማየት አለብኝ። ሄጄ እንዳላይ አልችልም። ስለዚህ አንድ ሰው ካንተ ጋር ልላክና ይሄ ሰው እንደኔ ሆኖ አይቶ መጥቶ ይንገረኝ። ስለዚህ ይሄንን ሰው አብረው ሂድና አሳየው ብሎ አንድ መነኩሴ ሊቀ ጳጳሱ ለዛኛው መነኩሴ ጨምሮ ላካቸው ይላል። ይሄ እንግዲህ አጣሪ መሆኑ ነው። ለማጣራት ሰው ላከ። በአንድ ጎን ብቻ ስለማይወሰን ሁለቱ እየሮጡ ይሄኛው ሊያሳይ ያኛው ደግሞ ያየውን ለሊቀ ጳጳሱ ሊናገር አሱ በመመላለስ ራሱ አብይ ጾም እኮ ገደል ገባ ማለት ነው። ለመጾም ነው ያሰቡት፣ ግን ሌላ ችግር ውስጥ ገብተዋል። የብዙዎቻችን ህይወት ይሄ ከነፍስ ጋር ያልተገናኘ ጾም ማለት ይሄ እና መጡ ደረሱ እዛ በረሃ ላይ። ይሄ አባት እንደተለመደው ያችን ቆቅ የተጠመደችለትን ቆቅ ለማውጣት ከዋሻው ሲወጣ ወጥመዱ ውስጥ 3 ቆቆችን ገብተው ተመለከተ። ከዚህ በፊት ስንት ነበር የሚያገኘው? አንድ ነው። አሁን 3 አገኘ። ደነገጠ። 3 ሐሳቦችን አሰበ ይላል ስንክሳር ውስጥ አለ። አንደኛ እግዚአብሔርን አሳዝኘው አጉረምርሜበት ይሆን? እቺ ምን ትጠቅመኛለች ብዬ አስቤ ይሆን የሰጠኝ? እንዴት 3 ሊሰጠኝ ቻለ? አንድ ነበር የሚሰጠኝ። ሁለተኛ ሊፈትነኝ ይሆን? እስኪ ምን እንደምታደርገው አያለው ሊለኝ ይሆን የሰጠኛል? ሶስተኛውን እንጃ ምን እንዳሰበ አላውቅም አለና ተጨንቆ ወደ ሰማይ ያየ ሲያወጣ ሲያወርድ ቆየና ዞር ሲል ወደሱ ሲመጡ አያቸው። ወዲያውኑ አይኖቹን ወደ ሰማይ ያደረገና እንዲህ አለ፣ አምላኬ ሆይ አመሰግናለሁ። ድህነቴን ተመልክተ እንግዶች ማስተናግድበት እንደሌለኝ አውቀ እንግዶች እንደሚመጡብኝ ተረርተ ስለ እንግዶቹ እነዚህን 2ቱን ቆቆች ስለጨመርክልኝ አመሰግናለሁ። ይኸውላችሁ መጽሐፍ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 11 ሄዳችሁ ስታነቡ ቁጥር 3 ላይ የዕለት እንጀራችንን ዕለት ስጠን ይላል። እስኪ አብረን በለው የዕለት እንጀራችንን በሉ። እንትን ጸሎት ስለሆነ ከልባችሁ በሉት። የዕለት እንጀራችንን ዕለት ስጠን። ደስ የሚል ጸሎት ነው። የሰኞውን ሰኞ፣ የማክሰኞውን ማክሰኞ። ዛሬ ዓርብ ነው። የሰኞውን ዛሬ ስጠኝ አይባልም፣ የዕለቱን ነው።
የዕለቱን ዕለት ማለት ምግብናህን ወይም መግቦትህን አታቋርጥብን፣ ሁሌ ስጠን። እኛ አንዴ እንበድልሃለን፣ አንዴ እናመሰግናለን፣ አንዴ እንታመናለን፣ አንዴ ደግሞ እንዋሻለን፣ አንዴ ከቤት እንጠፋለን፣ አንዴ ደግሞ እንመጣለን፣ አንዴ እንጠራሃለን፣ አንድ ጊዜ ደግሞ አንጠራህ፣ አንዴ እናማርራለን፣ አንዴ እናመሰግናለን። እኛ እናቋርጣለን፣ አንተ ግን አታቋርጥብን። በየዕለቱ ስጠን። በየዕለቱ ስጠን ማለት ምን በላውን ስጠን፣ ምናከማቸውን አይደለም፣ ምን ሰበስበውን አይደለም፣ ሌላው የሚበትነውን አይደለም፣ ሌላው የሚዘርፈውን አይደለም። እኔም ቤተሰቦቼም በኔም ዙሪያ ያሉት የሚጠቀሙበት ምንጠቀምበትን ስጠን። የዕለት እንጀራችንን ዕለት ስጠን። የዕለት የእድሜ ልካችንን ማለት ነው። የኛ እድሜ ዕለት ነች በእግዚአብሔር ዘንድ ዕለት ነው እኮ። 1000 ዓመት የሚኖር የለም። 1000 ዓመት በእግዚአብሔር ዕለት ነው። ጠዋት 4 ሰዓት የሚጠራለ 6 ሰዓት 9 ሰዓት 11 ሰዓት የሚደፍን ጥቂት ነው። በጣም ጥቂት ነው። ዕለት የማይሞላ ህይወታችን እድሜ ልካችንን መግበን ማለት ነው። የሰው እንባ የሌለበትን የሰው ግፍ የሌለበትን ንጹሑን ዕለቱን ስጠን መግበን። ይኸውላችሁ ለመነኩሴ ያደረገው ይሄንን ነው። 2 እንግዶች መጡበት አይደል? 2 ጨመረለት። አንዳንድ ነበር የሚሰጠው 3 ሆነ። ለእንግዶቹ ብለህ ስለሰጠኸኝ አመሰግናለሁ አለ። እንግዶቹን አቅፎ ሳማቸው። ወደ ዋሻው ገቡ። ተግባረ ነፍሳቸውን ጨረሱ። ከዛ በኋላ እየተጨዋወቱ ሳለ እሱ 3ቱን ቆቆች ይዞ ገባ። 3ቱንም ቆቆች ጠበሳቸው። እንግዳ ለመሸኘት ነው። የራሱን ለብቻው አቀረበ፣ 2ቱን ለነሱ አቀረበ። ተጠብሰዋል ቆቆቹ። መነኮሳት ዞር ብለው ሸፈን ብለው ይመገባሉ። ልማድ አለ፣ ሌላ ሰው እንዳይሰናከል። እሱ ዞር ብሎ ሸፈን አድርጎ ጸሎት አድርጎ ተመገበ፣ ጨረሰ። ዞር ሲል 2ቱ አልተመገቡም። ቆቆቹ በፊታቸው አሉ የተጠበሱት። እሱን ነው የሚጠቁሙት እነሱ። ይኸው አየው ሲበላ ይባባላሉ እነሱ ማለት ነው። ግን ጾመኞች ናቸው። ተመግቦ ጨረሰ። ዞር ሲል አልተመገቡም። ውይ አባቶቼ አልተመገባችሁም እኮ ለምንድን ነው ማትበሉት አላቸው። እንግዳ ወደ ቤታችሁ መጥቶ አቅርባችሁለት ጓዳውን ስትሉ ተመልሳችሁ ስትመጡ ምግቡ ያልተበላ ከሆነ እንደምትደነግጡት ማለት ነው። አልበላሁም እኮ ምን ሆንክ አይጣፍጥም እንደምንለው ተጨንቆ ምን ሆናችሁ አላቸው። እንዲህ አሉት። ንባቡ በጣም ይገርማል። እኛ መነኮሳት ስለሆንን ስጋ አንበላም አሉት። እኛ ምን ስለሆነን አሉት። በጣም ከባድ ነው። በግልባጩ አንተ ግን ምን አይደለም እያሉት ነው። አንተ ብላ ሆዳ አንተማ መነኩሴ አይደለም፣ እኛ መነኮሳት ነን አሉ። እንዲህ የሚሉ ሰዎች የሉ። እኛ እኮ ጿሚዎች ነን፣ እኛ እኮ ጾም ላይ ነን ይሉት። ሌላው ሰው ላይ ለማበጥ እኛ መነኮሳት ስለሆነ አንበላም፣ ስጋ ትርምትም ወይም ህግ አለን አንበላም አሉት። አንተ ያለ ህግ ነው የምትኖረው እያሉት። ይህ አባት ምን የሚል ይመስላችኋል? ዝም በል ደግሞ ከከተማ መጥተህ መነኩሴ ነኝ የምትለው እኔ እዚህ ስንት ዓመት ብቻ ይኖሬ አላለም። እንደሚበልጣቸው አላሰበም። ደነገጠ። አንበላም እኛ መነኮሳት ነን ሲሉት ህግ የጣሰ ያፈረሰ አድርገው ሲያሳዩት ደነገጠ። ይቅርታ አላቸው ይላል። አትመገቡም እንዴ? እኔ የምትበሉ መስሎኝ ነው፣ ስላሰናከልኳችሁ በጣም ይቅርታ ጠይቃለሁ፣ ይቅርታ አድርጉልኝ አባቶቼ ብሎ የተጠበሱትን ቆቆች አነሳቸው። ወደ ሰማይሎቹን ቀና አረገ፣ ወደ እግዚአብሔር ተነጋገረ ከእግዚአብሔር ጋር። 3 ጊዜ ቆቆቹ ላይ እፍ አለባቸው ይላል። ቆቆቹ ህይወት ነስተው በረሩ ይላል። የተጠበሱት ቆቆች ማን ነው እየጾመ ያለው? እየበላ ያለው ነው ወይስ አልበላም ብሎ አቃቂር የሚያወጣው? በጣም ከባድ ነው። የትኛውን ነው እግዚአብሔር የተቀበለው? ከማን ጋር ነው እየተነጋገረ ያለው እግዚአብሔር? እነዚህ 2 መነኮሳት አዘኑ፣ እግሩ ስር ወደቁ ይላል። የእግዚአብሔር ቅዱስ ብለው ጠሩት ይላል። አይ ደግሞ የዋዎች ናቸው። እግዚአብሔር ሲመልስ እንደዚህ ነው። የእግዚአብሔር ቅዱስ እኛ እንዲህ መሆኑን አናቅም ነበር። ይቅር በለን፣ በድለናል፣ አሳዝነናል። ለሊቀ ጳጳሱ ነግረዋል፣ ሰድበውታል። ስለዚህ ይቅር በለን አሉት። የጠየቁት ይቅርታ ነው። ይቅር ብያቸዋለሁ በቂ ነው። እሱ ግን የእግዚአብሔር ሰው ስለሆነ የነፍስ ጾም ላይ ስለሆነ ያለው እንዲህ አላቸው ይላል። እግዚአብሔር ሁላችንንም ይቅር ይበለን አላቸው ይላል። አይገርም? የጠየቁት ይቅርታ ነው። ምን በለን ያሉት? ይቅር በለን የሚላቸው ግን እግዚአብሔር ሁላችንንም ይቅር ይበለን ነው። ለኢትዮጵያም የሚጠቅማት ይሄ ነው። ለሀገራችንም እንደዚህ
አንዱ ይቅርታ ጠያቂ፣ አንዱ ይቅርታ ተጠያቂ። አሁን በአገራችን አሁን ቃቃ ነው የሚጫወተው ሰው። ይቅርታ ሊጠይቁን ይገባል ይላል ተነሱ። የሚሻለው እግዚአብሔር ሁላችንንም ምን ቢለን ነው? አዎ ሁላችንንም በእውነት ሁላችንንም እግዚአብሔር ይቅር ይበለን። ማንም ይቅርታ ጠያቂ፣ ማንም ይቅርታ ተጠያቂ የለም። በእግዚአብሔር ዘንድ ሁሉም እኩል ነው። እግዚአብሔር ሁላችንንም ይቅር ይበለን አላቸው። እየሮጡ ሄዱ። ጨርሻለሁ። ለሊቀ ጳጳሱ ተናገሩ። አባታችን እንዲህ አይደለም፣ እሱ የእግዚአብሔር ሰው ነው። አሳስቼ ነበር፣ ያየነው ግን እንዲህ አይደለም፣ እሱ ከእግዚአብሔር ጋር የሚኖር ነው አሉት። ደስ አለው ሊቀ ጳጳሱ። ወደ ቤተ መንግስት መልእክት ላከ። ለማ ለንጉሱ ምን ብሎ? አረ በበረሃ አንድ ትልቅ አባት ተገኝቷል፣ በረከት ለማግኘት ቡራኬ ለማግኘት ሊሄድ ነው፣ የምትፈልግ ከሆነ ና አለው ንጉሱን ይላል። አንብቡ ቤታችሁ ገብታችሁ። ታኅሳስ ስንት ቀን ያልኳችሁ? 13 ስንክሳሩ። ንጉሱም ክርስቲያን ስለነበረ ደስ አለው። መጣው። አባታችን ትተኝ እንዳትሄድ እኔም እሄዳለሁ አለ። ጉዞ ቤተ መንግስቱ ቤተ ክህነቱ ወደ በረሃ ወደ እግዚአብሔር ሰው ካህናቱን አስከትሎ ሊቀ ጳጳሱ መሳፍንቱን አስከትሎ ንጉሱ ወደ በረሃ ተጓዙ ይላል። እግዚአብሔር ግን ተሪዮ ታይታ ስለማይፈልጉ ቅዱሳን የነገሩትን ስለሚፈጽም እነሱ ልክ ሲደርሱ ነፍሱን ከስጋው ይቅርታ ነፍሱ ከስጋው ሳትለይ በአካለ ስጋ እንዳለ መላእክት መጥተው አሳረጉት ይላል። ልክ እንደነ ኤልያስ ማለት ነው። ያንን አባት ይዘውት ሄዱ። ምክንያቱም እሱ ተናግሯል። ሰው ይፈራል፣ ከከተማ ርቋል። የ10 ቀን መንገድ ወደ በረሃ የገባው ለዚህ ነው። አሁን ደግሞ ቤተ መንግስቱን ቤተ ክህነቱን ነቅሎ ነው የመጣው። ከእንዲህ አይነት ህይወት በአፋ ስለሆነ እግዚአብሔር የማይፈልገውን ነገር ስለማያደርግ ብድግ አድርጎ አሳረገው ይላል። ልክ ሲደርሱ እሱ ሲያርግ በመላእክት ታጅቦ የሚገርም ነው። ሊቀ ጳጳሱ አወቀና እንዲህ አለ፣ የእግዚአብሔር ቅዱስ ሆይ ብሎ ጠራው። እባክህ ለህይወታችን የሚጠቅም አንዲት ቃል ንገረን፣ ይህን ሳትነግረን እንዳትሄድ አለው። ንጉሱም አለ ለህይወታችን የምትጠቅመንን አንዲት ቃል እዚህ በረሃ ድረስ ተገኝተን ያንተን ዝና ሰምተን ወደ ገዳም ስንሄድ ምን ብለን ነው የምንመጣው? ወደ ደብረ ሊባኖስ ስንሄድ አባታችን አቡነ ተክለ ሃይማኖትን አናግረናቸው ነው የምንመጣው? ወይስ ከህንፃው ጋር ፎቶ ተነስተን ነው የምንመጣው? ወይስ የበቃ አባት እዚህ አለ ብለን የሆነ ዋሻ ውስጥ ወረቀት ከተን ነው የምንመጣው? ይሄን ነው የሚነግረን። የዛን ገዳም ባለቤት አናግረን እባክህ ለህይወታችን የሚጠቅም አንድ ቃል ንገረን። 3 ቃል ነገራቸው። ማጠቃለያ እሱ ነው። የለመኑት አንድም 3 ነገራቸው። መላእክቱ አቆሙት። እንደ ኤልያስ ነው፣ እያረገ ነው። የመጨረሻው ቃል አንደኛ እንዲህ አላቸው፣ ከሐሜትና ከነገር ስራ አንደበታችሁ ይከልከል አላቸው። ትጾማላችሁ ግን ታማላችሁ፣ ትጾማላችሁ ግን ነገረኞች ናችሁ። በስብሰባችሁ ነገር ነው የምትፈትቱት። ነገር ትብትብ ነው፣ ሰውን ለመጥለፍ ነው። ቅንነት ይጎላቸዋል። ሁለቱ ይሄን ነበር ያደረጉት። ባልንጀራቸውን ሊከሱ ነው የሄዱት የተመላለሱት። ትጾማላችሁ ግን አንደበታችሁን ከልክሉት አላቸው። በአድራሻ ለነሱ ነው፣ በግልባጭ ለኛ ነው። የነፍስ ጾም የሚሆነው እሱ ነው። ከሐሜትና ከነገር ስራ አንደበታችሁ ይከልከል አለ። ሁለተኛ በእውቀታችሁ አትታበዩ፣ በጾማችሁ በጸሎታችሁ አትመኩ አላቸው። አይገርም? በጾማችሁ በጸሎታችሁ በእውቀታችሁ አትመኩ። ተመኩ እኮ እነሱ ተመጻደቁ። ብሉ ሲላቸው ምን አሉት? እኛ መነኮሳት ነን፣ እኛ ያጋለን። በጣም የሚገርም ነው። አሁን አስቀድሰን ወደ ቤት ስንሄድ ቤት ያሉት ሰዎች ምሳ የለም ሊሉን ይችላሉ። በስማ ቤቱን በአንድ እግር ነው የምናውቀው። ምድረ ሆዳም እኔ እኮ አስቀድሼ ነው የምመጣው እና ምን ይባል አስቀድሰ ስለመጣ ጥሩምባ ይነፋ። የጾምነው ለነሱ ነው። ቤት ውስጥ ያለውን ሰው ጥርግርጉን ነው የምናወጣው። ቀራርቦ ካልጠበቀን ምድረ አጋሰስ ነው። አትመኩ በጾማችሁ። ዋጋ የሚከፍለው እኮ እግዚአብሔር ነው። ዋጋ የሚሰጠው እግዚአብሔር ነው። ጾመኛ ነኝ ብላችሁ አትመጻደቁ። የአስር ምራቅ እየተፉ ፊታቸውን አኮስኩሰው እንደሚታዩ ሰዎች ቅስስ እንደሚሉት እንደሱ አይደለም። አትታበዩ በእውቀታችሁ፣ አትንጠባረሩ አላቸው። 2
ሶስተኛውና የመጨረሻው የሚገርም ነው። እግዚአብሔር አድሮባችሁ እንዲኖር ትፈልጋላችሁ አላቸው። ምዕመናን ትፈልጋላችሁ? እኔ እፈልጋለሁ። እግዚአብሔር አድሮባችሁ እንዲኖር ከፈለጋችሁ አላቸው። የሚደንቅ ነው። እርስ በርሳችሁ ተዋደዱ አላቸው። እግዚአብሔር ፍቅር ነው። ፍቅር በሌለበት ቦታ አይገኝም። በተለይ በጾም የጎሪጥ እየተያየ በክፋት በአይነ ቁራኛ እየተጠባበቅን እንዴት ይሆናል? እርስ በርሳችሁ ከተፋቀራችሁ እግዚአብሔር በመካከላችሁ ይገኛል። እነዛ ሁለት መነኮሳት እግዚአብሔርን እየፈለጉት ነበር፣ አላገኙትም፣ ወንድማቸውን እየጠሩ። ይሄኛው ግን እግዚአብሔር ከእርሱ ጋር ነበር። አባ መቃርስ የነፍስ ጾም ላይ ስንሆን እንደዚህ ነው። በጾማችን አንመጻደቅም፣ እርስ በርስ እንዋደዳለን። የነፍስ ጾም ላይ ስንሆን እንደዚህ ነው። ከሐሜትና ከነገር አንደበታችንን እንከለክላለን። ሊቁ ቅዱስ ያሬድም ዓይንም ይጹም፣ ጆሮም ይጹም፣ አፍም እግርም እጅም ሁሉም ይጹም፣ አፍአዊውም ውጫዊውም ሁሉም፣ ሆድ ብቻ አይደለም። አጠቃላይ ማንነታችን መጾም አለበት። ያ ሲሆን ጾማችን የነፍስ ጾም ይሆናል። ፈጣሪያችን በቸርነቱ ጾመን ለመጠቀም ያብቃል። ይቆየን።